አሸንፈን ከፍ አለልን ሰንደቅ ወይ ማዘራ እንደው ሁሌ እቺ ዘፈን ሰንደቃችን ታስቲ ኮሊታ ሰንደቃችን አቤት ማዘራ ዛሬ ያየሁት በጣም ከባድ። እስቲ እንደው ቤትሽ ታንተፋለኝ። እሺ ማዘራ እንደው ህልምልም በይ ማዘራ ሰንደቃችን ሰላም መልካም ሁሉ ይፍጠርልህ ልጅ። ቆየብኝ ሳይመጣም እንዴት ብሎ ቡኔንም ሊያስረፍድብኝ ነው። ነው ሲሳረፈት ነው የሚወሰነው ነው ሰላም ነው አንደን ባክባይ ማታ ሳጠና ድራ ጧት እንቅልፍ ተጫጫነ ይገርማል። ይሄንን ሩጫ ሳይዘው ይባክ ግድ ነው ነው አንድ ነገር ለወይ ምንድነው እስቲ ንገረኝ። የኛን ክላሱን አቢልን አስታውስከው? አዎ ያ ልጅ መጥፎ ነው ሌባ ነው እና ሱሰኛ ነው ይባላል ግን ያክን እንደዛ ነገር አይመስልኝም። ሀያት ናያት ቁማ እየጠበቀችን አዎ እየጠበቀችን ዛሬ እኮ እንድናጠና ተቀጣጥረን ለጠኑ አዎ ልናጠና ምን አስበህ ነው? እኔማ ምን አስባለሁ አንተ ምን አስበህ ነው? ሲስ ግን ሀያትን ትወዳታለህ አይደል? ማን እሱ ኧረ የክላስ ልጅ እኮ ነች። እንኳን ጎሬ ቀይሽ ካልክሽ አይ ሰላም ሲስ አንተ ምንስ እንደነ አረ ሰላም አትተኝ እንዴ ነው ሰላም ነው ሰላም ምን ነው ደህና አይደለሽ እንዴ? ለምን አትለማማቸው? አረ እናቴ ተማማ እንደሞ በመናውጭ አረ ነው የምጠይቀው አንዳንዴ ምን ነው የሚፈልገው ስለው እናቱ ስለሚያማት ነው ብለኝ እንተጋር አልጨረስም። አሁን እየረፈደ ነው ወደ ክላስ እንዴ? እሺ አቤላ ሰላም ነው? አቤላ ግን ለምን እንደምታጨሰው ጥያቄ የምችኝ እስከዚህ ጥሩ ምቾት እየተሰማኝ አይደለም። እስኪ ደግሞ ለማን ታጥፋብኝ? አቤላ ደግሞ ሰማን ከትምህርት ቤት እንደተባረርክ ሰማን። ለምን ትሰርቃለህ? ነገ ሁለቱን ጥያቄ መልስልሃለሁ ብቻ እናት ወደ አራሲስ ለምን በለው የሆነ ነገር ሊያረግ ነው። እሺ እመጣለሁ። በቃ እሺ አሁን አቤላቸው በቃ ነገ ግን ልመጣ ነው። እኔ በጣም ፈርቻለሁ። አንተ ደግሞ እሱ ጋር መታየት የለብህም። አንተ እኮ ለእናት አንድ ልጅና ጎበዝ አትሌት ነው እና ኃይሌ ገብረስላሴ ጋር የምትወዳደር ጀግና አትሌት እኮ ነው። እኔ ምን እንዳስፈራ አላውቅም። ምንም ቢሆን መሄድ አይቀር። ቆይ ግን እንዲህ የምትለፈልፈው ስለምትፈራው ነው? ለምን እንደምፈራው እሱም ወንድ እኔም ወንድ አልፈራው። በቃ እሺ ሰው ይበቃል። በዚህ እናት ይጋር ሲስ
ደግሞ ማዘርን ሰላም በል እቤት ብቅ እላለሁ ብሎሻል በል ቻው በቃ ከዚህ በኋላ ይመጣ እኔም ብሎ ልጅ ስማ አሁንማ አርጬዋለሁ ማዘር እቺ ስንት ናት? እናት ማዘር ይሄው እቺ ስንት ናት? ሰላም አለይኩም። ሰላም አለይኩም። እንዴት ዋሉ? መቶ ናት። ይሄ ተወደደች ነው። ሰላም ዋልሽ እናት ሰላም አለይኩም ልጅ እንዴት ዋልሽ? ነው ትምህርት እንዴት ነው? አሪፍ ነው። እናቴ ግን ይሄን በቆሎ መጥበስ ተይ ብትባይ አልሰማማሽ አይደል? ዶክተሩ ምን እንደረሰምሽ ይለኝ እኔ አንተ እናት መች በዋዛ አሸንፋለሁ ብለህ ዛሬ እንደው ድብርቱም ተጫጭኖኛል ገበያውም ቀዝቅዞ እቃውን እንሸፋክፍና ወደ ቤታችን እንሄድ ምን ነው እናቴ አመመሽ እንዴ? ኧረ ደህና ነኝ እንደው ያየሁት ነው ቢያስጨንቀኝ እኮ ነው ምን ቢሆን ነው የሚያክል አይገባም እቃውን እንያዝና ወደ ቤት እንሂድ ተስተንስ እሺ እናቴ እዛ ስንደርስ ውሃ ሞቅ አድርጊ እግርሽን አጥብሻለሽ እናቴ የገሳንጂ የበጣው ባክ ከቤት ነው ማዘሯ እንዴት ደህና ናት ምርቤ ሳንቲም እየሰጠች ነው ባክ ተዋታን ስትባት ነው ትምህርቱን አቁም አላላቆም ማጨስ ምን ይፋቸው ይሄ ስለዚህ በኋላ የልጅ ጸሎት ይተካል ስለምርግ ፍርቦት እኔ ከንዶስ ተመልከት ነው እኔ እዚህ ያስጠላው የምታውቀው ነገር እንዳለ ማዘር እቺስ በጣም ጥሩ ልጅ ነው ጥሩ ነገር የማይሰራ ልጅ ነው እንደዚህ አይነት ተልካሻ ነገር ውስጥ አይገባም እኔ ልጅ እኔ አላውቅም ከሆነ ነገር ያለኝ እባክህ የምታውቀው ነገር ማዘር ይነሱ ይሄ ነው የሲት ጸባይ መቀያየር ምክንያት እኔም እሱ ልጅ ጋር ተጠጋ ራቅ ብለው እኔንም አልሰማም እምቢ አለ እኔ ልጅ እኔ ዛሬ ልጅ ነገር ታሪክ ያከኝ ከዛች ረቀታችና እኔ ልጅ
እኔ ስም ከባይገኝ አንተ ፈልገህልኝ አደራ አረ ችግር የለም ማዘርዬ እርሶን ይሻሎት እንጂ እኔ ፈልጌ ያገኛታለሁ በስልኬም ስላነሷት ችግር የለም ትገኛለች አሁን ግን ከዛ በፊት እኔ ሲሳይን ፈልጌ ማግኘት አለብኝ ለኔ ያሉ ማዘርዬ No. አይደለም እናቴ ለማንተነሽ እናቴ እማ እናቴ እኮ ከስፖርት ፌዴሬሽኑ ኮት ምን መላው ታልፍ ያለው እኛ እናቴ የኔ ልጅ አንዱን ደብቄሃለሁ አንተ የኔ ልጅ አይደለህም ይሄን ነገር ስታድግ ነግርሃለሁ እያልኩ ሞት ቀደመኝ አንተን ያገኘሁ የባሌ መቃብር ላይ ነው እኔ ባሌና ልጄ ባንድ በተረገመሽ ቀን አጥቻቸዋለሁ የባሌ አዛዦች መርዶ ሊነግሩኝ መጡ ባልሽ አርፏል አሉ ያሉትን ስላላመንኩ ሬሳውን ላይ እነሱን ተከትዬ ሄድኩ ህይወት ያኔ 3 አመት ልጅ ነበረች ተከትላኝ ወጣ ወዴት እንደገባች ምን እንደዋጣት አላውቅም በፈልጋት ምንም ነገር የለም አንድ ወር ሙሉ ስፈልጋት ነበር ባሌ መቃብር ስመላለስ አንተ ተጥለህ ያገኘው ለዛ ሲሳይ ያልኩ የባሌና የልጄ ምትክ ስለሆንክ የኔ ልጅ አንድ ቃል ግባል እህትህን ፈልገህ አግኛት የእህትህ በልጅነቷ የተነሳችው ፎቶና እጇ ላይ ጠባሳላት ይሄ ነው ምልክቱ ደሞ የኔ ልጅ ህልም አይቻለሁ አላልኩህ ያየሁት ባሌና ልጄ ሳትጠፋ በፊት ማታ ላይ ያየሁት ህልም ነበር የኔ ልጅ ይቅር በለኝ አይሆንም እኔ ለማለት ሰጥለኝ እንጂ
ማዘር እናትሽ እማ እናቴ ልጄ እማ ወንድሜ ወንድሜ ይበለኝ እማ ልጄ ቤት አቤል ለካ ሱሰኛና ሌባ የሆነበት ምክንያት ቤተሰቦቹን በጦርነት ስላጣቸው። ደሞ አቤል ከልጅነቱ ጀምሮ ጎዳና ላይ ነው ያደገው። ደሞ የጎዳና ህይወት ሱስን ታስተምራለች። የሚሰርቀውም ለመኖር ሲል ነው። ህይወት እንደዚህ ናት። ለአንዱ ደስታ ነው፣ ለአንዱ ደግሞ ሀዘን ነው። አቤል መስረቁንና ሱሱን አቁሞ ወደ ትምህርት ቤቱ ተመለሰ። ከኔም ጋር ጓደኛ ሆነናል። እኔም የሲስን እህት ሀያትን እህት አድርጌ ትምህርታችን መማር ቀጠልን።